ሰላም ወደ አድማጮቻችን የያ ስፖርት ነው። አዳዲስ የዝውውር መረጃዎችን የምናቀርብላችሁ ፕሮግራም ነው። እንግዲህ ፍሎሪያን ፕላተንበርግ ከ3 ቀናት በፊት አርሰናል ቀጥተኛ ንግግርን ከቤንጃሚን ሴስኮ ጋር እንደጀመረ ነግሮን ነበር። ትናንት ግን ፋብሪዚዮ ሮማኖ አረጋግጦታል። እንግዲህ መድፈኞቹ የተጫዋቹን ኤጀንት ሙሉ በሙሉ ያሉትን ሁኔታዎች ማጣራት ብቻ ሳይሆን ንግግሮችንም ጀምረዋል። ይህ እንግዲህ ለአርሰናል በጣም አስፈላጊ የሆነ ዝውውር ነው። ምክንያቱም ካላችሁኝ ደግሞ እንደ ቡድን መድፈኞቹ ያለባቸውን ችግር በተለይ በአጥቂ መስመር ላይ ያላቸውን መፍታት ቢችል አጥቂ ነው። ነገር ግን አርሰናል በዚህ የዝውውር መስኮት ላይ እንግዲህ ቴሪ ሄነሪ ጁሊያን አልቫሬዝ ለአርሰናል ቢፈርም የሚል አስተያየት አለው። ብዙዎቹ ደጋፊዎች ቪክቶር ዮኮሬስ እንዲፈርም ይፈልጋሉ። በዝውውር መስኮቱ ላይ ካሉት አጥቂዎች እንዴት አርሰናል ቤንጃሚን ሴስኮን ይመርጣል የሚሉ በጣም ብዙ አስተያየቶች አሉ። በተለይ አንዳንድ ደጋፊዎች ራስመስ ሆይላንድን የሚያስታውስ ነው ቤንጃሚን ሴስኮ፣ ለምን አርሰናሎች ወደ ቤንጃሚን ሴስኮ ይሄዳሉ የሚል። ሌላኛው እንግዲህ አርሰናል የዋጋው ጉዳይ ነው። የዚህ ተጫዋች 93 ሚሊዮን ፓውንድ ወይም 92.5 ሚሊዮን ፓውንድ ነው ውል ማፍረሻው የሚሉ መረጃዎች ወጥተዋል። 110 ሚሊዮን ዩሮ። ይህ ለአርሰናል በጣም አስቸጋሪ ነው። ምክንያቱም አርሰናል አጥቂ ብቻ ሳይሆን የግራ መስመር ተመላላሽም እንዲሁም ቦታውን መሸፈን የሚችል የተሻለ ተጫዋችን ለማምጣት ያስባሉ። ስለዚህ አርሰናል በዝውውር መስኮት ላይ ጠንካራ ብለው መንቀሳቀሳቸው የሚጠበቅ ነው የሚሆነው። ነገር ግን የመጀመሪያውን እንቅስቃሴያቸውን በዙቢሜንዲ ላይ አድርገዋል። ሁለተኛው አርሰናልን የሚፈርመው ተጫዋች ማን ይሆናል ተብሎ የሚጠበቅ ነው የሚሆነው። እንግዲህ ወዳልማቻችን በእናንተ እይታ ቤንጃሚን ሴስኮ እውነት ለአርሰናል ትክክለኛው አጥቂ ነው ብላችሁ ታስባላችሁ? በጥሩ የዝውውር መስኮት ኦሊ ዋትኪንስ ሞክረው እንደነበረ የሚረሳ አይደለም። እንግዲህ በቤንጃሚን ሴስኮ ጉዳይ ላይ እንግዲህ ፋብሪዚዮ ሮማኖ እንዳለው አርሰናሎች ይህንን ተጫዋች ከአምና ጀምሮ ንግግሮችን አድርገው ነበር። አምና 43 ሚሊዮን ፓውንድ ነበር ውል ማፍረሻው። ይህንን ተጫዋች ለማምጣት የተሻለ እድል ነበር። ነገር ግን በቡድኑ መቆየቱን ፈልጎ በአርቢ ሌቪዥንግ የተሻለ ፐርፎርማንስን ያሳያል ተብሎ ይጠበቅ ነበር። በዘንድሮ ውድድር ዓመት ግን 13 የሊግ ጎሎች። አርቢ ሌቪዥንግ በጥሩ ፐርፎርማንስ ቡድኑም ፐርፎርም እያደረገ አልነበረም። ቡድኑ በአጠቃላይ በሙሉ ውድድር ዓመቱ ጥሩ ጊዜን አላሳለፈ። ኦፔንዳ ጋር ነው አብሮ የሚሰለፈው። ኦፔንዳ ጥሩ ክህሎት ያለው ተጫዋች ነው። ኦፔንዳ ቦክስ ቱ ቦክስ ይሆናል። በ4-4-2 በመልሶ ማጥቃት ፈጠን ያለ ያጮት ስታይልን ነው እንግዲህ ሃይ ኢንተንሲቲ የሆነ ያጮት ስታይል ነው። ስለዚህ ወደ መስመር ወጣ የሚልበት ሁኔታ አለ። ያንን ተከትሎ ጥሩ ፐርፎርማንሱን ቢያሳይም ነገር ግን ማስቆጠር የቻለው 13 ጎሎችን ብቻ ነው ማስቆጠር የቻለው በቡንደስሊጋው። ለምን ከራስመስ ሆይሉንድ ጋር መሳሰልከው ካላችሁኝ ደግሞ ራስመስ ሆይሉንድ በሚገርም ሁኔታ በአትላንታ 20 ጎሎችን ሳያስቆጠር ነው ወደ ማንቸስተር ዩናይትድ የመጣው። ማንቸስተር ዩናይትድ በጊዜው 65 ሚሊዮን ፓውንዶችን በዚህ ተጫዋች ላይ ያወጣውበት ነበር። በመጀመሪያው ውድድር ዓመት ጥሩ ፐርፎርማንሱን አሳይቶ ነበር። በዚህ ውድድር ዓመት ግን ተቸግሯል። አሁን በአጠቃላይ ምን ልለው ራስመስ ሆይሉንድ አሁንም ጥሩ ብቃት ያለው አጥቂ ነው ብዬ አስባለሁ። አቅሙ መውጣት የሚችል ነው። ነገር ግን ትልቁ ጥያቄ እንደ ቡድን የ21 ዓመት ተጫዋችን አመጣህ የቡድኑ ቋሚ አጥቂ ማድረግና 20 እና 30 ጎሎችን መጠበቅ እንግዲህ ትንሽ አስቸጋሪ ይሆናል። እንግዲህ አከራካሪ ሐሳቦች ናቸው ያሉት በሁለቱም በኩል አርሰናል ያስፈርመው የሚሉትም አያስፈርመው የሚሉትም። ምክንያቱም ካላችሁኝ ደግሞ ያስፈርመው የሚሉትም ጥሩ ምክንያት አላቸው። ምክንያቱም ከዚህ በፊት አርሰናል ገብርኤል ሄሱስን ሲያስፈርም አሌክሳንደር ኢዛክን ማስፈረም ይችል ነበር። ኢዛክን ሳያስፈርሙ ነው እንግዲህ ገብርኤል ሄሱስን በጊዜው ያስፈረሙት። ኢዛክና የገብርኤል ሄሱስ ሁኔታ አሁን ማየት ትችላላችሁ። ኢዛክ እስከ 150 ሚሊዮን ፓውንድ የሚገመት በፕሪሚየር ሊጉ ካሉ ምርጥ አጥቂዎች ውስጥ አንዱ ነው። ስለዚህ አርሰናል ነገም በማየት እንደዚህ አይነት ተጫዋቾችን ቢያመጣ ይሻላል ወይ የሚል ነው። ግማሾቹ ደግሞ ቪክቶር ዮኮሬስን ቢመጣ የሚሉት አንደኛ ዮኮሬስ ጥርት ያለ አጥቂ ነው። አርሰናሎች ባለፉት በተለይ አርሰናል በአጥቂ መስመር ቦታ ላይ ዝውውር ያደረገው ለመጨረሻ ጊዜ የኦቢሚያንግ ነበር አርሰናል እስከ 2022 ድረስ። ከዛ በኋላ የመጣው ገብርኤል ሄሱስ ትክክለኛ አጥቂ አይደለም። ሁለተኛው እንግዲህ ጥሩ የሚነሳው ከሃቨርትዝ ጉዳይ ነው። ሃቨርትዝም ቋሚ አጥቂ የምታደርጉት ወይም ደግሞ አርሰናል የሚፈልገውን ያክል ጎል ብዛት ማስቆጠር የሚችል አይደለም። ስለዚህ አርሰናሎች የአጥቂ መስመር ችግራቸውን ለመፍታት አሁንም ብዙ ትንታኔና ብዙ ነገሮችን ማየት የሚጠበቅባቸው ይሆናል። የደሞዝ ጉዳይ እንዲሁም ደግሞ በቡንደስሊጋው የሚመጡ አጥቂዎች በፕሪሚየር ሊጉ ላይ ሲቸገሩ ይታያል። 13 ጎሎች ብቻ ደግሞ ትንሽ ከባድ የሚያደርጉት ነው የሚሆኑት። አርሰናሎች በዝውውር መስኮቱ ላይ የማይክል አርቴታ የአርሰናል የዳታ ቡድን የሁሉንም ያስማማው አሌክሳንደር ኢዛክን ማምጣት ነበር። ኢዛክ ውድ ሆኗል። ስለዚህ ከኢዛክ መለስ ያለ ተጫዋች ሲያስቡ ደግሞ ቤንጃሚን ሴስኮን ካሉ ይህ ተጫዋች ጫና ላይ አይገባም ወይ በሚቀጥሉት 2 ዓመታቶች የሚቸገርበት ወቅቶች አይመጡም ወይ የሚል ነው። እንግዲህ እንደ ቡድን አርሰናል ስህተቶች ወይም እንደ ቡድን ክፍተቶች አሉበት። ስለዚህ በሙሉ ባንዴ ውሳኔ ሙሉ ስኳዱን የሚቀይር አይመስለኝም። ያ ማለት አርሰናል 100 ሚሊዮን ፓውንድ ለምሳሌ በዚህ ተጫዋች ላይ ኦልሞስት 93 ሚሊዮን ፓውንድ አወጡ። የግራ መስመር ደግሞ የተሻለ ፐርፎርማንስ ያለው ተጫዋችን አመጡ። በዝውውር መስኮቱ ላይ እንትን አይልም። የተሻለ ፐርፎርም ለማድረግ ሲያስብ መለስተኛ የሆኑ አጥቂዎችን መጠቀም ይችላል። ዮኮሬስ ከቤንጃሚን ሴስኮ ዋጋው ይቀንሳል። ያ ማለት እንግዲህ በተለይ ደግሞ የዮኮሬስ ጥንካሬዎች እንዳሉ ናቸው። ሳጥን ውስጥ በጣም ጨራሽ ነው። በተለይ የዮኮሬስ ትልቁ ጥንካሬው ምንድነው ብትሉኝ ባለፉት በ102 የስፖርቲንግ ሊዝበን ጨዋታዎቹ 97 ጎሎችን ነው ማስቆጠር የቻለው። ከዛ ውጭ ቪክቶር ዮኮሬስ በኮንቨርት ሲቲ በቻምፒዮንሺፑ ላይ ምርጥ የውድድር ዓመት አሳልፏል።
አሳልፎ ነው ወደ ስፖርቲንግ ሊዝበን ያቀነው። ስለዚህ በክህሎቱ ላይ አጠያቂ አይደለም። ሳጥኑ ውስጥ 32.5% ነው ሹት ኮንቨርዥን ሬቱ። በቃ ሳጥኑ ውስጥ ዮኬሬስ የሚመራ አይነት አጥቂ አይደለም። ከዛ ውጭ እድሎችን ለመፍጠር ተከላካዮችን በመጋፋት ተከላካዮችን ቦታውን ይዞ በመጫወት ፕረስ በማድረግ በጣም የምታደንቁት አይነት ተጫዋች ነው። የዮኬሬስ ችግሮች ሁለት ናቸው። አንደኛ ከቆመ ኳስ ወይም ደግሞ የአየር ላይ ኳሶችን መግጨት ላይ ትንሽ ደካማ ነው። ሁለተኛው ችግር ደግሞ ቆመ ኳስ ብቻ ሳይሆን ወደ ኋላ ሳብ ብሎ በሚጫወትበት ጊዜ ከሳጥኑ ውጭ ሹት አያደርግም። ይህም ሌላኛው ችግሩ ነው መነሳት የሚችል ነው። ሁለቱም መስመሮች አለማገዝ መቻሉ፣ በካውንተር አታክ መጫወት መቻሉ፣ እንደ ቡድን በስፖርቲንግ ሊዝበን ያለው የካውንተር አታክ እና ስፔስ የሚያገኝበት መንገድ ነው። በእንግሊዝ ፕሪሚየር ሊግ የሚያገኝበት የስፔስ ልዩነቶች ይኖራሉ። ያንን በሚገባ መወጣት ይችላሉ የሚሉ እነዚህ ሶስቱ በዮኬሬስ ላይ የሚነሱ ትችቶች ናቸው። በቤንጃሚን ሴስኮ ደግሞ እንግዲህ እነዚህን ችግሮች ይቀርፋሉ ካላችሁኝ ከሳጥኑ ውጭ በጣም ጥሩ ሹት የሚያደርግ ተጫዋች ነው። ብዙ ጊዜ ግን ሹት አያደርግም። ያንን ማሻሻል ይጠበቅበታል። እንግዲህ ሜቢ ከኦፔንዳ ጋር ሲሰለፍ ኦፔንዳ ወደኋላ ገባ ብሎ ዋናው አጥቂ ስለሚሆን ቤንጃሚን ሴስኮ ያንን አያደርግም። በአየር ላይ ኳስ እንግዲህ ሃላንድም ከኦሲሜንም የተሻለ ነው ቁመቱ። ስለዚህ በጣም ጫራሽ ከሚባሉ ረጃጅም ተጫዋቾች ውስጥ አንዱ ነው። ነገር ግን አሁንም የአየር ላይ ኳስ በጣም እንደ ሃቨርትዝ እንደ ሌሎቹ አይነት አይደለም። እድሎችን የማምከን ሁኔታዎች አሉበት። አንዳንዶቹ እንዲሁም የሊቨርፑል ደጋፊዎች አይቻለሁ ዳርዊን ኑኔዝ ነው ሌላኛው የሚል ነው። ነገር ግን አርሰናል ከነሙሉ ችግሩ የዳታ ቡድኑ ሴስኮን ነው የደገፈው። ማይክል አርቴታንም ለማሳመን እየሞከሩ ይገኛሉ አንድሬ በርታን ጨምሮ። በአጠቃላይ ከሳጥን ውጭ ሹት የሚያደርግበት አንግል ቅጣት ምቶችን መምታቱ ለአርሰናል ደግሞ አርሰናል አሁንም ስታዩት ረጃጅም አጥቂዎችን የመጠቀም የቡድኑ ቅርጽ አካል ነው። ስለዚህ የተሻለ ሊሆን ይችላል። ነገር ግን እንደ ቡድን ያሉትን ሁኔታዎች በሙሉ እንደ አርሰናል ማስተካከል ያስፈልጋል። ሴስኮ ላይ ውሳኔ ከመወሰን በፊት ዋጋው እንግዲህ የሚቀንስ ከሆነ ድርድሮቹን የሚያደርጉ ከሆነ የሚጠበቅ ነው የሚሆነው። በአጠቃላይ እንደ ቡድን አርሰናሎች በዝውውር መስኮቱ ላይ ብዙ ችግሮቻቸውን መፍታት ይጠበቅባቸዋል። እንግዲህ ቸልሲ እንቅስቃሴ ላይ ነው። ሊያም ዴላፕን አስፈርሟል ኦልሞስት በሚባል ሁኔታ። ማንቸስተር ዩናይትድ ማቲያስ ኩኛን አስፈርሟል። አርሰናል ትልቁ ችግሩን የአጥቂ መስመሩን በፍጥነት ተንቀሳቅሶ በፍጥነት ማስፈረም ያስፈልጋል። ማይክል አርቴታ ባለፉት ቀናቶች እንደሰጠው አስተያየት አርሰናል ያለበት ችግር እድሎችን መፍጠር፣ እድሎችን ጎል የሚያስቆጥር ተጫዋች ያስፈልጋቸዋል። ይህንን ማካተት ይጠበቅባቸዋል። ትናንት ጋነር ብሎግ ምን አስተያየት ሰጥቷል? ሃቨርትዝ በሚቀጥለው ውድድር ዓመት ቋሚ ሆኖ የሚጀምር ነው የሚመስለኝ። አርሰናል የሚያመጡትና አጥቂ በቀጥታ የሚያጫውቱት አይደለም የሚለው። ስለዚህ ቤንጃሚን ሴስኮን እንደመረጡ እነዚህ መረጃዎች የሚያሳዩ ይሆናል። ቤንጃሚን ሴስኮን አመጣው የደጋፊዎችን ጫና ምን ያክል ማይክል አርቴታ ይቋቋሟል? ምክንያቱም አርሰናል በሚቀጥለው ውድድር ዓመት ቴሪ ሄንሪ እንዳለው አርሰናል የሚገነባው የቡድን ግንባታ ወይም ደግሞ የሚገነባው ቡድን ግንባታ በጣም ረዝሟል። ስለዚህ ከረዘመ ደግሞ መልሶ መፍረሱ አይቀርምና ማይክል አርቴታ ጊዜ ያለው ወይ የሚለው ነው። በሚቀጥሉት 2 ዓመታቶች የተሻለ ክህሎቱን አውጥቶ እየተጫዋች ምርጥ ብቃቱን ልናይ እንችላለን ቤንጃሚን ሴስኮ። ነገር ግን ሃይ ሪስክ ሃይ ሪዋርድ አይነት ነው ማለትም ከባድ የሆነ ኃላፊነትን ወስደው ይህንን ተጫዋች አስፈርመው በጣም ምርጥ ሊሆንበት የሚችልበት እድልም ደግሞ ሰፊ ነው። አርሰናል ከዚህ አጥቂ አትሊስት የአርሰናል ደጋፊ 20 የፕሪሚየር ሊግ ጎሎችን ይጠብቃል። በሁሉም ውድድር 30 ጎሎችን ይጠብቃሉ አርሰናል ከሚፈጥረው እድል አንጻር። ስለዚህ ያንን ያደርጋሉ የምናይ ነው የሚሆነው። ነገር ግን ለማይክል አርቴታ ላጮት ስታይሉ ብዙ ማገዶ የማይፈጀው በጣም ምርጡ ቤንጃሚን ሴስኮ ነው። ነገር ግን ጎሎቹን ማስቆጠር ይችላል እንግዲህ የሚጠበቅ ነው የሚሆነው። ሰላም ወደ አድማጮቻችን፣ ይህ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።